ሩታ እንግዲህ በድጋሜ ተሞሽረዋል ማለት ነው። እኛ እኮ ከወለደ መሀል አትግቡ ተው 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 ስንላችሁ አትሰሙንም። ምክንያቱም አብርሽ ምንም ቢሆን የመጀመሪያውን ነው የሚፈልግ ማለት ነው። የልጅ እናቱን የሚፈልግ ሄርሜላን አይፈልጋትም። ያው ዝም ብሎ ለቪዲዮ ለምን ካልሆነ በስተቀር የልጅ እናቱን በጣም ይወዳታል። ግን እኛው ኮመንቶች እዚህ ጋር ማሽቃበጡ ማጨብጨቡ አግባብ አይደለም። እነሱ ስለሚዋደዱ ይጀዋል ዝም ብለን መመልከት ብቻ ነው እንጂ ሌላ ውስጥ መግባት አይጠበቅብንም። ሰላም ምንድነው? የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። እንዴት ናችሁ? እንግዲህ ዛሬም እንደተለመደው በአዲስ ነገር መጥቻለሁ። በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሼር፣ ሰብስክራይብ አድርጉ። እናንተ መዳም ኩሽና ነኝ አበረታቱኝ ማለት ነው። እና እንግዲህ አብርሽ ሄርሜላን ያው ታውቃላችሁ የሚፈልግ የልጅ እናቱን ነው። ወንዶች ምንም ቢሆን የልጅ እናታቸውን ነው የሚፈልጉት ማለት ነው። ስለዚህ እንትን ማለት ምን ልላችሁ ፈልጌ ነው። በድጋሚ እንግዲህ ሩታን ስላጠፋው ነገር ሁሉ ምናምን ካሳ ሊክሳት እንግዲህ አብርሽ በድጋሚ ተሞሽረዋል። በጣም ደስ ይላሉ። እኔ በጣም ደስ ብሎኛል ማለት ነው። ምንም ቢሆን የፈለጋችሁትን ብትሉኝም አልሰማችሁም። ከሴት ጎን ነኝ ጋይስ፣ ከሴት ጎን ነኝ። እኔ ነገ ጧት ምን እንደሚደርሰኝ ምን እንደሚያጋጥመኝ ስለማቅ እኔ ከሴት ጎን ነኝ። የፈለጋችሁትን ብትሉ አልሰማችሁም ማለት ነው። ስለዚህ እንግዲህ በድጋሚ ተሞሽረዋል። ዋው በጣም ደስ ይላሉ። እኛ ሁልጊዜ እነሱ እንደዚህ ሆኖ ምናምን ቢመጡ በጣም ደስ ይለናል በነገራችን ላይ ማለት ነው። ምንም ነገር ጸብ ለማንም የሚጠቅምም የሚያደርግም ነገር ስለሌለ ስለዚህ አብረሻችን እንግዲህ ዛሬ ባደረግከው ነገር እኛም ደስ ብሎናል። እንኳን በድጋሚ ተሞሽራችሁ መጣችሁ። ሽነሽ አሁን እንግዲህ ጉብኝት ራሱ መሄድ ያለበት ከሄርሜላ ጋር ሳይሆን ከሩታ ጋር ነው። እውነቴን ነው የምልህ። ዱባይ ነው የምትሄዱ ወይስ የት ነው? ከዱባይ ውጭ ለነገሩ የትም አትሄዱ። ባይዘው ያው ዱባይ የብዙዎች እንትን ስለሆነች ዱባይ ብዙዎች ይወዷታል ታውቃላችሁ። ሰው ድጋሚ እንግዲህ ወደ ሀገረ ዱባይ ማቅናት አለባችሁ። እኔም ያው የቢዝነሱ ሁኔታ እንጂ ዱባይም በጣም ነው የምወዳት። በነገራችን ላይ ዱባይ በሄድ አቤት ደስ ይለኝ ነበር። እንግዲህ ሀብታም ባል አግቢ በሉኝ። ያው ሀብታም ባል አግቢ በሉኝና ከዛ ያኔ አግብቼ ምናምን ነገር እሄዳለሁ ማለት ነው። ከዛ ውጭ ግን ከዛ ውጭ ማለት ነው በቃ ምንም ማድረግ አልችልም እና እንደዛ ነው እላችኋለሁ። ስለዚህ እንግዲህ በጣም ደስ ብሎናል። የእናንተ ደስታ ለእኛም ደስታችን ነው። ባይዘወይ አለን እኛ የመዳም ቅመሞች ታውቃላችሁ፣ ሰው ሲደሰት መደሰት፣ ሰው ሲያለቅስ ማልቀስ፣ ይሄ ነው እኛ ስራ እና ለዛ ስለሆነ እኛ በጣም ደስ ብሎናል። ምርጦች ምርጦች። ስለዚህ አብርሽ አሁንም ቢሆን መሆን ያለብህ ከልጅ እናትህ ጋር ነው እንጂ ከሌላ ሰው ጋር አይደለም መሆን ያለብህ። ስለዚህ ፕሊስ ተረዳን፣ እኛንም ተረዳን። ተመልካቾች ራሱ ተጨንቅ ሞትን እንዴ! እኛ ስንት ጭንቀት አለብን መሰላችሁ እናንተ? ስንት ጭንቀት፣ እዚህ የቤተሰብ ጭንቀት አለ፣ እዚህ የሀገራችን ጭንቀት አለ ምናምን ነገር። ስለዚህ ያለው ነገር ይሄ ነው። እኛም እየተጨነቅን ስለሆነ ተጨንቃችሁ አታስጨንቁን ማለት ነው። እውነቴን ነው የምላችሁ። እና አብርሻችን የሰራው ስራ ዛሬ ጥሩ ነው። ያው ተመችቶናል። በዚህ ቀጥልበት ብለን ነው የምንልህ። ሌላ ምንም የምንልህ ነገር የለም። ልጃችሁን አሳድጉ። የወለደ መቼም ቢሆን አይለያይም። ታውቃላችሁ አይደል? የወለደ መቼም ቢሆን እኛ ዝም ብለን ነው እንጂ ከመሀል ከግር እየገባን የምናሽቀብጠው። ስለዚህ የወለደ ሰው መቼም ቢሆን አይለያይም። ሰው አርፋችሁ ቁጭ ብላችሁ ልጃችሁን አሳድጉ በስርዓት። እውነቴን ነው የምላችሁ። እኔ እንደዛ ነው የምለው። ከዛ ውጭ ሌላ ምንም የምለው ነገር የለም። እና ለዛ ነው የኔ ምርጦች። ሌላ ግን አላወራችሁም። እንዴት ነው ሙቀት? እኛ ጋር ሙቀት አለ። የት ፊት የራሱ ምን እንደሚመስል ምናምን ነገር ጥቁር ብያለሁ። ፊቴ ማለት ነው ፊቴ እና እንደዛ ነው ማለት ነው። በተረፈ ግን ያለው ነገር ይሄ ነው። ቡና እየጠጣችሁ አሁን ለሀሜት ምናምን ነገር ቡና እየጠጣችሁ ማለት ነው። ቡና እየጠጣችሁ ሽቶች ማሮች ፍቅሮች ለዛ ነው። እና ድምፄን ቀንሼዋለሁ። ወይ ሴትዬ ከጣገቤ ስላለች ማለት ነው። ለዛ ስለሆነ ድምፄን ቀንስ አድርጌ ነው የማወራችሁ ማለት ነው። በተረፈ ግን እንዴት ናችሁ ሀባይቢ? እኔ ምርጦች ቪዲዮን ተውልኝ። ተው ግፍ ነው። ግፍ ነው እና ማለት ነው። በቃ ይሄ ነው ያለው ነገር። በተረፈ ለማንኛውም ቤተሰቦች ሰላማችሁ ብዙ ተረፍረፍ ይበልልኝ ማለት ነው። ቴንኪው እወዳችኋለሁ የኔ ማሮች። እሺ
ወይኔ ፊቴ 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 የችት ፊቴ ምን እንደሚመስል የፊቴ ማለት ኧረ ደኔ 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 ኧረ ደኔ 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 ሸቃሊት ሸቃሊት ፊቷ እንዴት እንደሆነ